ሰላም እንዴት ቆያችሁ ተመልካቾች? 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ከመላው ኢትዮጵያ በሁለት ምዕራፎች ከናንተ ጋር ቆይታ ሊያደርግ ተጀምሯል። ከዜና ኢትዮጵያ ጋር አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። ነጻነት ፍቅሩና ማህሌት ታደለ ዜናውን እንመራለን። ተመልካቾቻችን የ6 ሰዓት አበይት ጉዳዮችን እናስቀድም። ሁለንተናዊ ብልጽግናን ለማረጋገጥ የመደመር መንግስት ኢትዮጵያን የባህር በር ባለቤት ለማድረግ እየሰራ ይገኛል። የቱሉ ቦሎ ኬላ አስፋልት መንገድ መጠናቀቅ የአካባቢው ማህበረሰብ የመሰረተ ልማት ጥያቄ የመለሰ ስለመሆኑ ተገለጸ። በፋይዳ ትግበራ ላይ ትኩረቱን ያደረገ የምክክር መድረክ በሐዋሳ ከተማ እየተካሄደ ነው። የወላይታ ዘመን መለወጫ በዓል ጊፋታ በዩኔስኮ መመዝገቡን አስመልክቶ የእውቅና መርሃ ግብር እየተካሄደ ነው። ከዜና ኢትዮጵያ ጋር አብራችሁ እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። የኮሪደር ልማት ስራዎች የሀገር በቀል ኢኮኖሚ ሪፎርም አጀንዳ ነጸብራቅ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። የኮሪደር ልማቶች ከአዲስ አበባ ባሻገር በተለያዩ ከተሞች መተግበራቸው ደግሞ የከተማ እንቅስቃሴ እንዲሻሻል፣ ህዝባዊ ስፍራዎች እንደገና እንዲበለጽጉ እያደረገ ስለመሆኑ ገልጸዋል። የአካባቢዎችን የኢኮኖሚ እንቅስቃሴ ያጠናከረና ለለውጥ አይበገሬነት ከፍ ያደረገ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ጠቁመዋል። የመኖሪያ መንደሮችን በማቆራኘትና በመላው ሀገሪቱ የሚገኙ ከተሞችን የኢኮኖሚና ማህበራዊ አቅም በማውጣት የተተገበረው ጥረት ግልጽ ሀገራዊ ራዕይን እንደሚያሳይም ነው ጠቅላይ ሚኒስትሩ የገለጹት። ይህ ራዕይ ለመኖር ምቹ፣ ተወዳዳሪና አካታች ሆነው በመላው ኢትዮጵያ የተመጣጠነ ልማትና የጋራ ብልጽግና የተረጋገጠባቸው ከተሞችን የመገንባት ራዕይ ስለመሆኑም አክለዋል። ይህ ተቋም አሁን ያለበትን ቁመና እንዲይዝ በየዘመናቱ መንግስታት የሰሯቸው ድምር ስራ ውጤት መሆኑን አምነን አሁን ያለበት ደረጃ ላለፉት 90 ዓመታት ካለበት ደረጃ ከፍ ያለው የላቀ ብቃት የያዘበት ጊዜ ነው ብለን በድፍረት መናገር ይቻላል። እንቀጥላለን ተመልካቾቻችን። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ ወደሚያጋሩባቸው ጉዳዮቻችን ነው የምናልፈው። አብራችሁን ሆኖ በህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የባህር ዳር ቅርንጫፍ ጽህፈት ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ የባህር ዳር ጽህፈት ቤትን የስራ እንቅስቃሴ ተመልክቷል። ቋሚ ኮሚቴው በአማራ ክልል የተለያዩ የዴሞክራሲ ተቋማት ላይ እያደረገ ያለው የመስክ ምልከታም ቀጥሏል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳሙኤል ወርቃየሁ ነው በቀጥታ መስመራችን ላይ ያለ። ሳሙኤል እንዴት ቆይተሃል? ቋሚ ኮሚቴው በተመለከታቸው ተቋማት የስራ እንቅስቃሴ ላይ የተመለከተው ጉዳይ ምን ይመስላል? በተለይ ደግሞ በቋሚ ኮሚቴ የተነሱ ሀሳቦችን አካተህ መረጃህን ብታጋራል። አመሰግናለሁ። የህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ በአማራ ክልል በተለይም በባህር ዳር ከተማ መቀመጫቸውን ያደረጉ የዴሞክራሲ ተቋማትን የመስክ ምልከታ እንግዲህ ከትላንት ጀምሮ እያካሄደ ነው የሚገኘው። እንደምናስታውሰው በትናንትናው ዕለት የሚዲያ ተቋማት ማለትም ኢቢሲን ጨምሮ ኢዚያንና ሌሎችም ተቋማት የእንባ ጠባቂ ተቋምን ጭምር በትናንትናው ዕለት የመስክ ምልከታ ማድረጉ የሚታወስ ነው። እንግዲህ በዛሬው ዕለት ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን የአማራ ክልል ቅርንጫፍ ጽህፈት ቤት ወይም የባህር ዳር ቅርንጫፍ ጽህፈት ቤትን እንዲሁም የብሔራዊ ምርጫ ቦርድ የባህር ዳር ቅርንጫፍ ጽህፈት ቤት ነው እንግዲህ ምልከታ እያደረገ የሚገኘው። በተለይ በጠዋቱ መርሃ ግብር የኢትዮጵያ ሰብአዊ መብቶች ኮሚሽንን የስራ እንቅስቃሴ ተመልክቷል። በተለይ በኮሚሽኑ በኩል እንግዲህ እንደሚታወቀው የኢትዮጵያ ሰብአዊ መብቶች ኮሚሽን የዜጎችን ሰብአዊ መብቶች ክትትልና ምርመራ ማድረግ አንዱ ተልእኮውና ከዚያ አኳያ እያከናወናቸው የሚገኙ ተግባራትን በተለይም ባለፉት 6 ወራት የተከናወኑ ተግባራትን ለቋሚ ኮሚቴው ቅርንጫፍ ጽህፈት ቤቱ አቅርቧል ማለት ነው።
ከነዚህም መካከል በተለይ የሰብአዊ መብቶች ጥሰትን የሚቀርቡ አቤቱታዎችን መቀበልና መፍትሄ እንዲያገኙ ማድረግ አንዱ ተልዕኮ ነው። ከዚህ አንጻር እንግዲህ ባለፉት 6 ወራት ማለት ነው ወደ 167 የሚጠጉ የመብት ጥሰት አቤቱታዎችን መቀበሉን ገልጿል። ከነዚህም መካከል ወደ 76 የሚሆኑ አዲስ ናቸው። ወደ 91 የሚሆኑት ደግሞ ከባለፈው በጀት ዓመት የተሻገሩ መሆናቸውም ተመላክቷል። ታዲያ ለነዚህ አቤቱታዎች ምላሽ እንዲያገኙ ከማድረግ አኳያ ወደ 59 የሚሆኑት ምላሽ እንዲያገኙ ተደርጓል። ወደ 108 የሚሆኑት ገና በምላሽ ላይ ወይም በሂደት ላይ ያሉ ናቸው ማለት ነው። እንግዲህ እነዚህ አቤቱታዎች በስልክ በተደረገ ውይይት እንዲሁም ከተቋማት ጋር በተደረገ ውይይትም ምላሽ እንዲያገኙ የተደረጉበት ሁኔታ መፈጠሩን ነው የተገለጸው ማለት ነው። ሌላኛው እንግዲህ በተለይ በማረሚያ ቤቶችና በፖሊስ ጣቢያዎች የሰብአዊ መብቶች አያያዝን የተመለከተ አንዱ ተልዕኮው የዚሁ ተቋም ነውና በዚህ ረገድም በተለይ 30 የሚደርሱ ፖሊስ ጣቢያዎችን ክትትል የማድረግ ስራዎችን ታቅዶ ወደ 32 የሚደርሱ ፖሊስ ጣቢያዎች ላይ የክትትልና የምርመራ ስራዎች መከናወናቸው ተመላክተዋል ማለት ነው። በዚህም በተለይ እንግዲህ የተለያዩ ከቀናት ጀምሮ እስከ 7 ወራት ድረስ የሚደርሱ ያለአግባብ ስር የተራዘመባቸውን ዜጎችን የማስለቀቅ ስራዎችም ተሰርቷል። በዚህም ወደ 134 የሚደርሱ የሰብአዊ መብት ጥሰቶችን በዚህ በኩል መፍታት መቻሉን ነው የተገለጸው ማለት ነው። እንግዲህ እነዚህ ሁሉ ስራዎች ሲከናወኑ በጸጥታ ችግር ሆኖ ነው ሲከናወኑ የቆየው። የጸጥታ ችግሩ አንድ እንደማነቆ የተነሳበት ነው። ነገር ግን የጸጥታ ችግሩ ካለበት ሁኔታም በተለይ በስልክም ውይይቶችን የማድረግና ስራዎችን ከማከናወን አኳያም ስራዎች ሲሰሩ መቆየታቸው ተመላክቷል። በቋሚ በኮሚቴው በኩል ማስተያየት ተሰጥቶበታል። በተለይ የዜጎችን ሰብአዊ መብት ከማስከበር አኳያ ከመከታተል አኳያ ስራዎችን በቅንጅት መስራት ያስፈልጋል። በተለይ ከክልሉ ምክር ቤትና ከፍትህ ተቋማትና ከሌሎችም ጋር ያሉ ስራዎችን አጠናክሮ እንዲቀጥል ማሳሰቢያ ተሰጥቷል። ከዛ ባሻገርም እንግዲህ በጸጥታ ችግሩም ሊሆን ይችላል በሌሎችም የተፈናቃዮች አሉ በክልሉ እነዚህን ተፈናቃዮችን ያሉበትን የሰብአዊ መብቶች አያያዝ የሴቶችን የህፃናትን አያያዝ በደንብ መፈተሽ እንደሚገባ በቋሚ ኮሚቴው የተሰጠ አስተያየትና ግብረ መልስ ነው ማለት ነው። እንግዲህ እነዚህን አጠናክሮ በማስቀጠል እንግዲህ በተለይ ተቋሙ ከተቋቋመለት ዓላማ አንጻር በተለይ የሰብአዊ መብቶችን መከበር አኳያ ያሉትን ስራዎች አጠናክሮ እንዲቀጥል ምላሽ የተሰጠበት ነው ማለት ነው። እንግዲህ በአሁኑ ወቅትም መረጃዎችን ወደ እናንተ እያደረስን ባለንበት ወቅትም የኢትዮጵያ ብሔራዊ ምርጫ ቦርድ የባህር ዳር ቅርንጫፍ ጽህፈት ቤትን የስራ እንቅስቃሴ እየተመለከተ ነው የሚገኘው። በተለይ እንግዲህ ለቀጣዩ 7ኛው ሀገራዊ ምርጫ ጠቅላላ ምርጫ ማለት ነው እየተደረጉ ያሉ ዝግጅቶችን የስራ እንቅስቃሴም እየተመለከተ ነው የሚገኘው። እነዚህን አካተ ሌሎች ግብረ መልሶችን ደግሞ በምሽት የዜና ዘገባችን ላይ ወደ እናንተ የምናደርስ ይሆናል። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል እናመሰግናለን ለመረጃው። መልካም ቀን ይሁንልህ። ቀደም ሲል ወደ አነሳነው ሀሳብ እናልፋለን። በተለይም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ የኢኮኖሚ ሪፎርም አጀንዳ ነጸብራቅ የሆነውን የኮሪደር ልማት ስራዎች ከሀገር በቀል ኢኮኖሚ ሪፎርም ጋር አያይዘው ያነሱት ሀሳብ ነበረ። ይህ የኮሪደር ልማት ስራዎች የሀገር በቀል ኢኮኖሚ ሪፎርም አጀንዳ ነጸብራቅ መሆናቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ገልጸዋል። የኮሪደር ልማቶቹ ከአዲስ አበባ ባሻገር በተለያዩ ከተሞች መተግበራቸው ደግሞ የከተማ እንቅስቃሴ እንዲሻሻል ህዝባዊ ስፍራዎች ደግሞ እንደገና እንዲበለጽጉ እያደረገ ስለመሆኑም አንስተዋል። የአካባቢዎችን የኢኮኖሚ እንቅስቃሴ ያጠናከረና ለለውጥ አይበገሬነት ከፍ ያደረገ ስለመሆኑም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ ጠቁመዋል። የመኖሪያ መንደሮችን በማቆራኘትና በመላው ሀገሪቱ የሚገኙ ከተሞችን የኢኮኖሚና ማህበራዊ አቅም በማውጣት የተተገበረው ጥረት ግልጽ ሀገራዊ ራዕይን እንደሚያሳይም ነው የገለጹት። ይህ ራዕይ ደግሞ ለመኖር ምቹ ተወዳዳሪና አካታች ሆነው በመላው ኢትዮጵያ የተመጣጠነን ልማትና የጋራ ብልጽግና የተረጋገጠባቸው ከተሞችን የመገንባት ራዕይ ስለመሆኑም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ዜናችን ቀጥሏል። ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። ወደ ሌሎች ዘገባዎቻችን እንመለስ። 33 ሚሊዮን ዜጎች የፋይዳ ዲጂታል መታወቂያን መውሰዳቸውን የፋይዳ ብሔራዊ መታወቂያ ፕሮግራም አስታወቀ። የኢትዮጵያ ሃይማኖት ተቋማት ጉባኤ ከብሔራዊ መታወቂያ ፕሮግራም ጋር በመተባበር የተዘጋጁና በፋይዳ ትግበራ ላይ ትኩረቱን ያደረገ የምክክር መድረክ በሐዋሳ ከተማ እየተካሄደ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን አስረሳው ወገሼ ነው። ከሐዋሳ በቀጥታ መስመራችን ላይ አለ። አስረሳው እንዴት ቆየ? በምክክር መድረኩ ላይ የተነሱ ሀሳቦችና በተለይ ደግሞ ይህ የምክክር መድረክ ሚናውን በተመለከተ ያሉን መረጃዎች አጋራን።
በጣም አመሰግናለሁኝ። እንደምን ውላችኋል? ቀደም ሲል እንደተገለጸው እንግዲህ በተለይ ደግሞ የፋይዳ ዲጂታል መታወቂያን ለሁሉም ኢትዮጵያዊ ተደራሽ ለማድረግ በስፋት እየተሰራ እንደሆነ ይታወቃል። ይሄ መርሃ ግብርም በተለይ ዲጂታል ኢትዮጵያን ለማድረግ ትልቅ ተስፋ የተጣለበትና በስፋትም ባለድርሻ አካላት ሰፊ ንቅናቄ እያደረጉበት ያለው ጉዳይ እንደሆነ ይታወቃልና በዛሬው ዕለትም የኢትዮጵያ ሃይማኖት ተቋማት ጉባኤና የብሔራዊ መታወቂያ ፕሮግራም በትብብር ያዘጋጁት የሃይማኖት መሪዎች የተሳተፉበት የምክክር መድረክ ነው እዚህ ሐዋሳ ከተማ ላይ እየተካሄደ የሚገኘው። እነዚህ ሃይማኖት መሪዎች ከሲዳማ ክልል ከከተማና ከተለያዩ የገጠሪቱ አካባቢዎችም ጭምር የመጡ የሃይማኖት መሪዎች ናቸውና በተለይ ደግሞ የሃይማኖት መሪዎች እንደሚታወቀው ሰፊ የማህበረሰብ ክፍልን ተደራሽ የሚያደርጉ ናቸው። በማህበራዊ አገልግሎታቸው በመንፈሳዊ አገልግሎታቸውም ጭምር እንደዚሁ ከፍተኛ ተሰሚነት ያላቸውና ማህበረሰቡን በቅርበት የሚያገኙ እንደመሆናቸው ለዚህ አጀንዳ ስኬት በተለይ ደግሞ ሁሉም ዜጎች ይህንን የፋይዳ ዲጂታል መታወቂያን እንዲይዙ በማድረግ ረገድ ትልቅ ሚና መጫወት የሚችሉ በመሆናቸው ይሄ ምክክር መድረክ ትልቅ ተስፋ ተጥሎበታል ማለት ነው። በተለይ ደግሞ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ የሃይማኖት መሪዎች በሚሰጧቸው አገልግሎቶች ውስጥ ይህንን ጎን ለጎን ለማህበረሰቡ ግንዛቤ የማስጨበጥ ስራን በስፋት ሊሰሩበት እንደሚገባ አንስተዋል። ይሄ የፋይዳ ዲጂታል መታወቂያ በተለይ ደግሞ የልማት ስራዎችን የመልካም አስተዳደር ስራዎችን እንደዚሁ ተጨባጭ በሆነ መልኩና አካታችነትን ባረጋገጠ መልኩ ተግባራዊ ለማድረግ ትልቅ ጥቅም ያለው በመሆኑ ሁሉም ማህበረሰብ ይሄ ግንዛቤ እንዲኖረው እነዚህ የሃይማኖት መሪዎች በስፋት መስራት እንዳለባቸው አንስተዋል። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር የዳይ ሀያ ስላሴ በበኩላቸው በተለይ ደግሞ ኢትዮጵያ የጀመረችው የዲጂታል ኢትዮጵያ ጉዞ እውን እንዲሆን ይሄ ተግባር የሁሉንም ተቋማት የሁሉንም ኢትዮጵያዊ ቅንጅታዊ አሰራር የሚፈልግ መሆኑን አንስተዋል። ከተያዘው ግብ አንጻር በእርግጥ ጥሩ እንቅስቃሴዎች መኖራቸውና አፈጻጸሙ በጥሩ ደረጃ የሚነሳ መሆኑና ቀደም ሲል የተገለጸው ቁጥር ማለትም 33 ሚሊዮን የሚሆኑ ዜጎች ይህንን የፋይዳ ዲጂታል መታወቂያን መውሰዳቸውንና ነገር ግን ከተያዘው ቅድ አንጻር ደግሞ ጉዳዩን መርሃ ግብሩን በስኬት ለማጠናቀቅ አሁንም የተቋማት እንደዚሁም ደግሞ የሌሎች ባለድርሻ አካላትም ቅንጅታዊ አሰራርና ተሳትፎ ሊጠናከር እንደሚገባ አንስቷል ማለት ነው። እነዚህ ሃይማኖት መሪዎችም ከፍተኛ ተሰሚነት ያላቸው በመሆኑ በገጠሩም በከተማም አካባቢ ባገኙት ቦታ ሁሉና ባላቸው እድል ሁሉ ይህንን መርሃ ግብር በአግባቡ መፈጸም እንዲችል ኃላፊነታቸው መወጣት እንዳለባቸው እንደዚሁ አንስተዋል። በተለይ ደግሞ በገጠርም በከተማም ያለው የሰው ኃይል በትክክል ታውቆ ከስራ የሚፈልጉ ሊሆን ይችላሉ። በተለያዩ የልማት ስራዎች ላይም እንደዚሁ ለሚታቀዱ እቅዶች መነሻ የሚሆን መረጃንና ትክክለኛ ተጨባጭ የሆነ የስነ ህዝብ መረጃን ማረጋገጥ የሚቻለው በእንዲህ አይነት መርሃ ግብሮች በመሆኑ ሁሉም ኢትዮጵያውያን እዚህ ላይ ሰፊ ተሳትፎ በማድረግ ንቅናቄው መርሃ ግብሩ ስኬታማ እንዲሆን መስራት አለባቸው ብሏል። በተለይ ደግሞ ሃይማኖት አባቶች ቀደም ሲል እንዳልኩት ሰፊ ማህበረሰብን የሚደርሱ ተሰሚነትም ያላቸው በመሆናቸው እዚህ ላይ ባንክ መስራት እንዳለባቸው ተነስቷል። በተለይ በምክክር መድረኩ ላይ የተሳተፉ የሚገኙ ሃይማኖት መሪዎችም አጠቃላይ በመታወቂያ አሰጣጥ ሂደቱ ላይ ቀደም ሲል በቡስን ቦታዎች ላይ ነበር። አሁን ግን በተለያዩ ቦታዎች ላይ ይህንን አክሰሱ ማግኘት የሚቻል በመሆኑ መታወቂያ መመዝገብ መውሰድ የሚቻል መሆኑ በጣም የሚበረታታ ጉዳይ መሆኑና ለዚሁ ማጋርነታቸውን ኃላፊነታቸውን እንደሚወጡ አንስተዋል። ለጊዜው ያለኝ መረጃ ይሄን ነው የሚመስለው። እናመሰግናለን አስረሳው። መልካም ቀን። የወላይታ ብሔር ዘመን መለወጫ ጊፋታ በዓል በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ የተመዘገበበትን ቀን ምክንያት በማድረግ የተዘጋጀ የደስታ መግለጫ መርሃ ግብር በወላይታ ሶዶ ስታዲየም ተካሂዷል። ባለፉት 7 ዓመታት መንግስት ለባህል ልማት በሰጠው ትኩረት ዘርፉ ይበልጥ መነቃቃቱንም የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ ተናግረዋል። የወላይታ ብሔር ዘመን መለወጫ ጊፋታ በዓል አንድነት እንዲጎለብት የሚያደርግ ታላቅ አገራዊ በዓል መሆኑንም የባህልና ስፖርት ሚኒስትር ሸዊት ሻንካ ገልጸዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ደግሞ ሪፖርተራችን ተመስገን ተስፋዬ በቀጥታ መስመራችን ላይ ይገኛል። ተመስገን እንዴት ውለሃል? ቀደም ሲል ያነሳ ነው የወላይታ የዘመን መለወጫ ጊፋታ በዓል የእውቅና መርሃ ግብር የደስታ መግለጫ መርሃ ግብር ተካሂዷልና ይህ መርሃ ግብር ምን መልክ ነበረው? በዚህ መርሃ ግብር ላይ የተላለፉ ዋና ዋና የሚባሉ መልእክቶችስ ምንድናቸው? የሚለውን መረጃዎች ብታጋራን። አመሰግናለሁ። በዛሬው ዕለት በወላይታ ሶዶ ከተማ ሁለገብ ስታዲየም የተለያዩ የማህበረሰብ ክፍሎች፣ ከፍተኛ የመንግስት የስራ ኃላፊዎች እንደዚሁም ደግሞ ከአጎራባች ዞኖችና ክልሎች የተጋበዙ
እንግዶች በተገኙበት የወላይታ ብሔር ዘመን መለወጫ የሆነው ጊፋታ በዓል በዩኔስኮ በማይዳሰስ ቅርስነት የተመዘገበበትን ቀን ምክንያት በማድረግ እውቅና የሚሰጥበት እንደዚሁም የተዘጋጀለትን የእውቅና ሰርቲፊኬት የዞኑ አስተዳደር ከሚመለከተው አካል የሚረከብበትን ቀን በማስመልከት ታላቅ ድግስ በወላይታ ሶዶ ከተማ ሁለገብ ስታዲየም ከዛሬ ጠዋት ማለዳ 12 ሰዓት ጀምሮ አሁን እስካለንበት ሰዓት ድረስ ሲካሄድ ቆይቷል። በዚህ መርሃ ግብር የተለያዩ ትዕይንቶች፣ ፕሮግራሞች ተካሂዷል። የፈረስ ጉግስን ጨምሮ የተላለፉ ልዩ ልዩ መልእክቶች እንደዚሁም ደግሞ ባህላዊ የላኪያ የጊፋታ የሚታወቅበት የላኬ ጋዜ ጨዋታም በመርሃ ግብሩ ተካቶ ቀርቧል። በመርሃ ግብሩ ላይ ከፍተኛ የመንግስት የስራ ኃላፊዎች መግቢያ ላይ እንዳነሳ ነው ተገኝቷል። መልእክታቸውንም አስተላልፈዋል። ከተላለፉ ዋና ዋና መልእክቶች መካከል የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የተሰማቸውን ታላቅ ደስታ ገልጸው ጊፋታ ከታሪክ ወደ ታሪክ ከህዝብ ወደ ህዝብ እየተወራረሰ የመጣ የብሔሩ ዘመን መለወጫ ታላቅ በዓል መሆኑን ጠቅሷል። ለዓመታት በድምቀት ሲከበር ቆይቶ በቅርቡ በዩኔስኮ መመዝገቡን በማስመልከት የተሰማቸውን ታላቅ ደስታ ገልጿል። በቀጣይ ጊዜያቶች መመዝገቡ ይዞ የሚመጣው ትልቅ ትሩፋትም እንዳለ አንስቷል። በተለይም በቅርስነት ለቅርሱ የሚደረገው እንክብካቤ እንዲጠናከር ከማድረግ ባሻገር የቱሪዝም እንቅስቃሴው በአካባቢው እንዲነቃቃ ከማድረግ አኳያ ይህ ኩነት ትልቅ ፋይዳ እንዳለው አያይዞ ገልጿል። በቀጣይ ጊዜያቶች ለበዓሉ ያልተገባ ትርጉም ከመስጠት የሚመለከታቸው አካላት ተቆጥበው ለበዓሉ እድገት ከትውልድ ትውልድ እንዲሻገር የማድረጉን ስራ መደገፍ ማጠናከር እንዳለባቸው መልእክታቸውን አስተላልፈዋል። የቱሪዝም ሚኒስትሯ ሰላማዊት ካሳ በበኩላቸው ኢትዮጵያ የተለያዩ ብሔር ብሔረሰቦች የራሳቸው የሆነ የዘመን መለወጫ እንደዚሁም ደግሞ ባህላዊና ሃይማኖታዊ እሴቶች ያሉባት ድንቅ ሀገር መሆኗን በዚህ መርሃ ግብር ላይ ባስተላለፉት መልእክት ገልጿል። መንግስት ደግሞ ለዘርፉ በሰጠው ትኩረት መነሻ የተለያዩ የቱሪዝም እሴቶች የመተዋወቅ እድል አግኝተው በአደባባይ እየታዩ ይገኛሉ ሲሉም ተናግረዋል። ይህንን ስራ ሚኒስቴር መስሪያ ቤቱ በቀጣይ ጊዜያቶችም አጠናክሮ ማስቀጠል ኢትዮጵያ በዓለም አቀፍ መድረክ በባህሎቿ በቱሪዝም ሀብቶቿ ከፍ ብላ የምትታይበትን አውድ ለመፍጠር በቅንጅት እንደሚሰራ አያይዞ መልእክታቸውን አስተላልፈዋል። በተመሳሳይ መልእክታቸውን ያስተላለፉት የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካ በበኩላቸው ኢትዮጵያ በብዝሃ ማንነት በህብረ ብሔራዊነት የምትታወቅ ድንቅ ሀገር መሆኗን በንግግራቸው ገልጸዋል። ይህንን መነሻ ማድረግ ጊፋታ ደግሞ ከነዚህ ድንቅ የሀገር ሀብቶች መካከል አንዱ ሆኖ በዓለም አቀፍ መድረክ የሚታወቅበትን እድል ባለፉት ጊዜያቶች በዩኔስኮ እንዲመዘገብ ለማድረግ የተደረገው ጥረት ውጤት ይዞ መምጣቱን ነው የተናገሩት። በቀጣይ ጊዜያቶች ታዲያ እነኚህ ያሉን ሀብቶች ባህላዊ የሚሆን ሃይማኖታዊ ሀብቶችን ጠብቆ የማቆየት ከትውልድ ትውልድ የማሸጋገሩ ስራ ልዩ ትኩረት ሊያገኝ እንደሚገባ አንስተዋል። ኢኮኖሚያዊና ማህበራዊ ፋይዳቸውም ደግሞ ጊፋታን ጨምሮ ሌሎች በዓላትም ላቅ ያለ በመሆኑ በዚህ ላይ የሚሰሩ ስራዎችን እጅ ለእጅ ይዞ ተያይዞ መደገፍ እንደሚያስፈልግ ነው በመልእክታቸው አጽንኦት ሰጥተው የተናገሩት። በተያያዘም ደግሞ የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በስተመጨረሻ ባስተላለፉት መልእክታቸው ኢትዮጵያ ሀገራችን ድንቅ ሀገር መሆኗን የሚያሳዩ የተለያዩ ኩነቶች መሆናቸውን ገልጸዋል። የጊፋታ በዓል ደግሞ ከነዚህ በዓላት መካከል አንዱ መሆኑን ጠቅሶ መንግስት ባለፉት 7 ዓመታት ለዘርፉ በሰጠው ትኩረት መነሻ የባህል እሴቶች የመተዋወቅ እድል አግኝተዋል። ይህ እድል ደግሞ በቀጣይ ጊዜያቶች እየሰፋ ሊሄድ እንደሚገባም ነው ያነሱትና የቱሪዝሙን የስፖርቱንም ሀብት በአካባቢው ለማጎልበት የተጀማመሩ ጥረቶችን የክልሉ መንግስት ይደግፋል፣ አጠናክሮም ያስቀጥላል ሲሉ ተናግረዋል። በስተመጨረሻም እንግዲህ ስጦታ ለሚመለከታቸው አካላት ተሰጥቶ የስነ ስርዓቱ መርሃ ግብር ወደ መጠቃለሉ ደርሷል። ለአሁን ያለኝ መረጃ ይህንን ይመስላል። ተመስገን፣ ስለ መረጃዎች እናመሰግናለን። መልካም ቀን። ዜና ኢትዮጵያ እንደቀጠለ ነው ተመልካቾች። ከ90 በመቶ በላይ የውጭ ገቢ ንግዷን በወደብ ኪራይ ለምታከናውነው ኢትዮጵያ የባህር በር ጉዳይ የህልውና ጉዳይዋ ነው። የመደመር መንግስት ሰጥቶ በመቀበል መርህ ሁለንተናዊ ብልጽግናን ለማረጋገጥ ሀገርንም የባህር በር ባለቤት ለማድረግ እየሰራ ይገኛል። ምንተስኖት ይልማ የቀይ ባህር ቀዳሚ ባለቤት የነበረችውና የተደራጀ የባህር ኃይል የነበራት ሀገራችን ኢትዮጵያ ከህግ ውጭ በሆነ መንገድ ከባህር በር ርቃ መቆየቷ ለሚያስቆጫቸው ሀገር ወዳድ ኢትዮጵያውያን ዛሬ አዲስ የታሪክ ምዕራፍ ተከፍቷል። ኢትዮጵያ ላለፉት 50 ዓመታት 2 የባህር በሮች ነበሯት። አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም።
የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን ነው። በጥንታዊው የአክሱም ስልጣኔ ወቅት የአዶሊስን ወደብ በመጠቀም ዝነኛ የነበረችው ኢትዮጵያ የምጽዋና የአሰብ ትልልቅ የባህር በሮች ባለቤት ነበረች። ይሁንና ይህች ታላቅ አገር በባዳና ባንዳ የተቀናጀ ሴራ መተንፈሻ ወደቧን፣ የባህር ኃይሏንና የንግድ መርከቦቿን እንዴት ልትነጠቅ ቻለች የሚለው ጥያቄ የሁልጊዜም ቁጭት ነው። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ድህነትን ለማሸነፍ የኑሮ ጫናን ለማቃለልና ብልጽግናን አረጋግጦ ለትውልድ የሚተርፍ ሀብት ለማቆየት በየዓመቱ ለወደብ ክራይ በቢሊዮን የሚቆጠር ዶላር ለምታወጣ ሀገር የባህር በር ጉዳይ ተጨማሪ አማራጭ ሳይሆን የህልውና ጉዳይ ነው። ይህ ሀቅ ከ120 ሚሊዮን በላይ የሆኑ ኢትዮጵያውያንን በአንድ ሀሳብ ያስማማና የብዙሃኑን አይን የገለጠ ጉዳይ ሆኗል። እንግዲህ በአሁኑ ሰዓት እኛ ከነዳጅ ወሳኝ የሆኑ የሚባሉ ሸቀጦችንም ጭምር የሌላ ሀገር ፖርት ተጠቅመን ነው የምናስገባው። ይሄ ማለት ምን ማለት ነው? ቀጠናዎች ላይ ለምሳሌ እነዛ ቀጠና አሁን እኛ የምናስገባባቸው ሀገሮች ላይ ሰላም ባይኖር ይዞ ሊመጣ ያለው ነገር አስበው። ስለዚህ ይሄ ስትራቴጂካሊ የኢትዮጵያን ህልውና አደጋ ውስጥ ይጥላል። የኢትዮጵያ ታሪካዊ ጠላቶች እንደሚሉት የባህር በር ዛሬ ጀምረን ነገ የምንረሳው ፋሽን አይደለም። ይልቁንም ለልጆቻችን የምናወርሳት የበለጸገችና የማትደፈር ሉዓላዊነት ያላት ሀገርን የመገንባት መሰረት ነው። ትላንት በአድዋ ዛሬ ደግሞ በታላቁ የህዳሴ ግድብ ያኖርነውን አሻራ ለመድገም ታሪክ በፊት ለፊታችን ያኖረው ትልቅ እድልም ጭምር ሆኖ ከህልውና ጉዳያችን ጋር ተፋጠናል። የኢትዮጵያ የባህር በር ጥያቄ ህጋዊ መሰረት ያለውና ለቀጠናው እድገት አስፈላጊ መሆኑን ለዓለም የማስረዳትና ለእውነታነቱ መስራት ታሪካዊ ኃላፊነቱ በዚህ ትውልድ ላይ ወድቋል። ይህን እውን ለማድረግ የተባበረ ክንድ፣ የተደመረ ጉልበትና የኢትዮጵያውያንን ንቁ ተሳትፎ የሚጠይቅ የዘመኑ አርበኝነት ነው። ብሔራዊ ጥቅም ሁሉንም ዜጋ ሪጋርድለስ ኦፍ ዴር ዲፍረንስ አንድ ላይ የሚያሰልፍ ነገር ማለት ነው። ሌላውን ነገር እርግፍ አድርገ የምትረባረብበት ነገር እንደማለት ነውና ለምሳሌ ባህር በር ሲባል የፖለቲካ ፓርቲ ልዩነት አይጠይቅም። የሃይማኖት ልዩነት፣ የብሔር ልዩነት፣ የጾታ ልዩነት በፍጹም አይገድቡም። የሁላችንም ነገር ነው። የባህር በር ለድርድር የማይቀርብ የብሔራዊ ጥቅም ጉዳይ ነው ስትል ኢትዮጵያ በሰላማዊ መንገድ በንግግር በዲፕሎማሲና ሰጥቶ መቀበል መርህ ማሳካት እንደሚቻልም የመደመር መንግስት በጽኑ ያምናል። ሌሎች ሀገራትም በተመሳሳይ መንገድ ተጉዘው አሳክተዋልና በአጠቃላይ የኢትዮጵያ የባህር በር ጥያቄ ኢኮኖሚያዊ፣ ህጋዊና ቀጠናዊ ደህንነትን መሰረት ያደረገ በመሆኑ ለነገዋ ታላቅ ሀገር ዛሬ የሚጣል ጽኑ መሰረት ነው። አርማ የሀገረ መንግስት ምልክት፣ የርዕዮተ ዓለም መለያ። አርማ የረቂቅ ሐሳብ ፊት ገጽ፣ የዓላማና ራዕይ ሰንደቅ። አርማ የብዙ ሐሳብ አንድ ምልክት፣ የአንድ ምልክት ብዙ ሐሳብ። አርማ ፖድካስት በዚህ ሳምንት ይጀምራል። የቱሉ ቦሎ ኬላ አስፓልት መንገድ ተመርቆ አገልግሎት መስጠት መጀመሩ የአካባቢውን ማህበረሰብ የመሰረተ ልማት ጥያቄ ምላሽ ያስገኘ ስለመሆኑ ተገልጿል። የመንገድ ፕሮጀክቱ ወጪ ሙሉ በሙሉ በፌዴራል መንግስት የተሸፈነ ሲሆን ይህም የመደመር መንግስት የህብረተሰቡን ተጠቃሚነት እያረጋገጠ ስለመሆኑ አመላካች ነው ተብሏል። ተመልካቾች ይህንን ጉዳይ በሁለተኛው ምዕራፍ የዜና ኢትዮጵያ 7 ሰዓት ላይ በዝርዝር የምንመለስበት ይሆናል።